ቻናላችሁ በዩቲዩብ አልጎሪዝም እንዲታወቅና ገንዘብ እንዲከፍላችሁ ከፈለጋችሁ አሁኑኑ እነዚህን 3 ወሳኝ ነገሮች ቸክ አድርጉ። ከየትኛው ሴቲንግ ላይ ነው ስህተት ያገኛችሁ? ዛሬ ሁሉንም በዝርዝር አሳያችኋለሁ። አብረን እንስራ። ሰላም የኢትዮ ቲች ቤተሰቦች፣ ዛሬ ደግሞ በጣም ወሳኝ በሆነ ርዕስ ተመልሰናል። ቻናሌ በትክክል ተከፍቷል፣ ገንዘብ ይከፍለኛል አይጠለፍም ብለው ለሚጨነቁ ሁሉ መልሱ እዚህ አለ። የዛሬው ቪዲዮ ቻናላችሁን በ3 መሰረታዊ ነገሮች የምትፈትሹበት የደህንነት ቱቶሪያል ነው። ወደ ተግባሩ ከመግባታችን በፊት ለእንደዚህ አይነት ጠቃሚ መረጃዎች ቻናላችንን ሳብስክራይብ፣ ቪዲዮውን ላይክ በማድረግ ይጀምሩት። ወደ ቪዲዮ። እሺ፣ አሁን በዚህ ቪዲዮ የምንመለከተው የዩቲዩብ ቻናላችሁን ትክክለኛነት እንዴት በራሳችሁ ቼክ እንደምታደርጉ፣ ቻናላችሁ ትክክለኛ መሆኑንና የዩቲዩብ መስፈርት የሚያሟላ መሆኑን በዚህ ቪዲዮ እንዴት ቼክ እንደምታደርጉ አሳያችኋለሁ። ይሄን ቪዲዮ እስከ መጨረሻው ተመልክታችሁ በዚህ ቪዲዮ መሰረት ቻናላችሁን ቼክ አድርጋችሁ እንዴት እንደሚስተካከል ዩቲዩብ ላይ ቪዲዮ አይታችሁ አልስተካከለላችሁ ያላችሁና እንዲሁም ደግሞ አዲስ ቻናል መክፈት ፈልጋችሁ በትክክለኛ መንገድ እንዴት እንደሚከፈት ቪዲዮውን አይታችሁ እምቢ ያላችሁ ወይም ደግሞ አልከፈት ያላችሁ ልጆች ካላችሁ ኮሜንት ላይ ጻፉልኝ። ለ7 ልጆች ትክክለኛ መስፈርቱን የጠበቀ የዩቲዩብ ቻናል የምንከፍት ይሆናል። አሁን ቀጥታ ወደ አሰራሩ እንሄዳለን። በመጀመሪያ ይህንን ለማድረግ 3 ወሳኝ ነገሮችን ማወቅ ያስፈልገናል። ከ3ቱ የመጀመሪያው የሀገር ወይም ደግሞ የአካባቢ ቅንብር ይባላል። ይሄ ማለት ካንትሪ ሴቲንግ ወይም ደግሞ ሀገር ማስተካከል ነው። አንደኛው ሀገር ማስተካከል ነው። ስለዚህ ብዙ ዩቲዩበሮች የሚሳሳቱት ሀገር ማስተካከል ላይ ነው። ዩቲዩብ ይከፍለናል ብለው ሲጠብቁ ምንም ነገር የለም። ለምን? ሀገር ማስተካከል አልቻሉም። ስለዚህ እንዴት እዚህ ጋር መስተካከሉን ቼክ እንደምናደርግ አሳያችኋለሁ። በቀጥታ የምንገባው ክሮም ብራውዘራችን ላይ ነው። ክሮም ብራውዘርን ክሊክ አድርገን እንገባለን። ከገባን በኋላ ይህ ፔጅ ይመጣልናል። ሰርች ማድረጊያዋን ጠቅ ታረጉና ስቱዲዮ ዶት ዩቲዩብ ብላችሁ ትጽፋላችሁ። ዶት እሱ ያመጣላችሁ እንዳትነኩ፣ ጻፉ፣ ቀጥታ ጻፉ። ኮም ብላችሁ ከዛ በኋላ ጎ ወይም ሰርች ማድረጊያዋን ተነካላችሁ። ልክ በዚህ መንገድ ይመጣላችኋል። በዚህ መንገድ ከመጣልን በኋላ ልክ እንደዚህ ይመጣልናል። እንደዚህ ሲመጣላችሁ ተመልከቱ። አንድ ባንድ ይሄው ቻናላችን ነው። እዚህ ጋር እንደዚህ ከመጣላችሁ በኋላ እዚህ ጋር ትኩረት ማድረግ ያለባችሁ ነገር በስተቀኝ ጫፍ 3 ነጥቦች አሉ። እነሱን ጠቅ አርጉና ከዚህ ጋር ስልካችሁን ልክ እንደ ኮምፒውተር እንድትጠቀሙ ዲስክቶፕ የሚለውን ኦን አድርጉ። ለምሳሌ ይሄ የኔ ጋር ኦን ነው። ኦፍ ባደርገው እንዴት እንደሚመጣ እዩት። አያችሁ? ጌት ዘ አፕ እና ኮንቲኒው ቱ ዘ ስቱዲዮ የሚል ነው የሚመጣልን። ስለዚህ እቺን እዚህ ጋር 3 ነጥቧን ጠቅ አርጉና ዲስክቶፕን ኦን አድርጉ። ይሄ የመጀመሪያ ስራችሁ ነው። አያችሁ? እሱን ዲስክቶፕን እንሳረገው በዚህ መንገድ ነው የሚያመጣልኝ። አያችሁት? አጥፍቼም ኦን አድርጌ ማሳያችሁ። እንደዚህ ከመጣላችሁ በኋላ ወደ ዋናው ሴቲንግ ስትገቡ እዚሽ ጋር ታች ላይ በስተግራ ታች ላይ ትንሽዬ ሴቲንግ ምልክት አለኝ። እሷንን ክሊክ አድርጋችሁ ትገባላችሁ። አሁን የመጀመሪያው ስቴፕ ካንትሪ አገር ማስተካከል ነው ብያችሁ አይደል? እሱን እንዴት ቼክ እንደምናደርግ ነው ማሳያችሁ። ቻናል የምትለዋን ክሊክ አድርጌ እገባለሁ። እዚህ ጋር ከገባው በኋላ ዋናው ሴቲንግ ምንድነው? ካንትሪ ኦፍ ሬሲደንስ ይልና እዚህ ጋር ልክ እናንተ ያላችሁበት ሀገር እዚህ ጋር መሞላት አለበት። እናንተ ያላችሁበት ሀገር እዚህ ጋር ካልተሞላ፣ ለምሳሌ ኢትዮጵያ ያላችሁ ልጆች አብዛኛው ዩናይትድ ስቴትስ ነው የሚሆነው፣ ወይም ደግሞ ዩናይትድ አረብ ኤሚሬትስ ይሆናል። ዩናይትድ ኪንግደም የሚያራጓሉ። ስለዚህ ኢትዮጵያ ያላችሁ ዩናይትድ ስቴትስ ማድረጋችሁን ቼክ አድርጉ። ሌላ ሀገር ያላችሁ ደግሞ ዩቲዩብ ለመክፈል ስምምነት ያደረገባቸው ሀገሮች ከሆኑ ወይም ደግሞ ሌላ ሀገር ሆናችሁ ዩቲዩብ መክፈል የሚችልበት ሀገር ያላችሁበትን ሀገር ማስገባታችሁን እዚህ ጋር ቼክ አድርጉ። እዚህ ጋር ቼክ ስታደርጉ የእናንተ ልክ ዩቲዩብ ከሚከፍልበት ሀገር ካላደረጋችሁትና እዚህ ጋር ልክ እንዲህ የሚል ከሌለ የእናንተ የዩቲዩብ ቻናል ምንም አይነት ገንዘብ አይሰራም። ምክንያቱም ዩቲዩብ የሚከፍላችሁ በዚህ ሀገር ስታንዳርድ ስለሆነ ማለት ነው። ይሄን ሀገር እዚህ ጋር አላስገባችሁ ዩቲዩብ በጭራሽ አይከፍላችሁም። ስለዚህ ይሄንን ለማድረግ ደግሞ እንዴት ማስተካከል እንዳለባችሁ ዩቲዩብ ላይ ቪዲዮ ሰርቻለሁ። ቪዲዮውን ገብታችሁ በትክክል በማየት አስተካክሉ። ይሄንን ካያችሁ በኋላ አንደኛውን ስቴፕ ወይም አንደኛውን ወሳኝ ሴቲንግ በዚህ መንገድ ሀገርን ማስተካከል ወይም ደግሞ ሀገርን በትክክል መሙላታችሁን ቼክ ማድረግ ይሄን ይመስላል ማለት ነው። ይሄንን ጨርሰናል። ወደ ሁለተኛውና ወደ ወሳኙ ጉዳይ እንገባለን። ክሎዝ ብየው መለሳለሁ። ክሎዝ ብየው ከተመለስኩ በኋላ አሁንም እዚህ ጋር ባክ ብየው እወጣለሁ። ሁለተኛው ደግሞ ምንድነው ካላችሁ ሁለተኛው የአካውንት ደህንነት ወይም ደግሞ ቱ ስቴፕ ቬሪፊኬሽን ይባላል።
ይሄንን ደግሞ በሁለት መንገድ ቼክ እናደርጋለን። ይሄን ቱ ስቴፕ ቬሪፊኬሽን ማለት ለአካውንታችን በጣም ወሳኙና አስፈላጊው ነገር ነው። አካውንታችን እንዳይጠለፍና እንዳይጠፋ የምንቆጣጠርበት ወይም ደግሞ የምንከላከልበት ቱ ስቴፕ ቬሪፊኬሽን ይባላል። ይሄንን በሁለት መንገድ ቼክ እናደርጋለን። አንደኛው ክሮም ብራውዘራችን ላይ ገብተን ቼክ እናደርጋለን። ሁለተኛው ደግሞ ዋይት ስቱዲዮ ላይ ገብተን ቼክ እናደርጋለን። እንዴት ቼክ እንደምናደርግ ይሄው ክሊክ እያደረኩ እየገባው ላሳያችሁ። ሰርች ማድረጊያው ላይ ትገቡና ይሄ አሁን ክሮም ብራውዘር ላይ ነው ያለው። ክሮም ብራውዘር ላይ ባለው እንዴት እንደሚታይ ላሳያችሁ። ሰርች ማድረጊያው ላይ ትገቡና ማይ አካውንት ስላላችሁ ማይ አካውንት .google.com ብላችሁ ጽፋላችሁ። እዚህ ጋር አያችሁ myaccount.google.com ብላችሁ ጽፋላችሁ። ይሄን ከጻፋችሁ በኋላ ሰርች ማድረጊያውን እንደዚህ ትነካላችሁ። እንደዚህ ስትነኩ ልክ በዚህ መንገድ ይመጣላችኋል። አያችሁ አሁን እኔ እዚህ ጋር እንዲሳመጠው ልክ የዩቲዩብ ቻናል የከፈትኩበት ኢሜል አይደለም ይመጣልኝ። ስለዚህ እዚህ ጋር በስተቀኝ ጫፍ ኤም ትላለች። እሷን ጠቅ አረግና የዩቲዩብ ቻናል የከፈትኩበትን ኢሜል እቀይረዋለሁ። እሱ ማለት ከታች ላይ ይሄው ጸጋ ነው የሚል ነው። እሱን ክሊክ አድርጌ አመጣዋለሁ። ትክክለኛ ዩቲዩብ የከፈትኩበት ኢሜሉን ከፈለጋችሁ እዚህ ጋር ይቻት ቲ ከምትለው ላይ ኢሜሉ አለላችሁ ጸጋነው ክብረት 01@gmail.com ብሎ @gmail.com የሚለው ኢሜል የዩቲዩባችሁ ኢሜል መሆኑን እዚህ ጋር በስክሪንሾት ወይም ጽፋችሁ መያዝ ትችላላችሁ። ከዛ በኋላ ካሉት አማራጮች በስተግራ ካሉት አማራጮች ሆም፣ ዋሌት፣ ፐርሰናል ኢንፎ፣ ሴኩሪቲ ኤንድ ሳይን የሚላለ። ስለዚህ ሴኩሪቲ ኤንድ ሳይን የምትለዋን ክሊክ አረግና እገባለሁ። እንደዚህ ስገባ ተመልከቱ። አሁን አካውንቴ አስተማማኝና ማንም የኔን አካውንት ቼክ እንዳያረገው ወይም ደግሞ ሃክ እንዳያረገው የምከላከልበት ቱ ስቴፕ ቬሪፊኬሽን ኦን አድርጌያለሁ። ይሄው እዚህ ጋር ቱ ስቴፕ ቬሪፊኬሽን ኦን ይላል። እኔ ይሄን ቱ ስቴፕ ቬሪፊኬሽን ኦን ያደረኩበትን ቀን እዚህ ጋር ኦን ሲንስ 25 ፌብሩዋሪ ይላል። ፌብሩዋሪ 25 ላይ ኦን አድርጌያለሁ ማለት ነው። እናንተ ይሄ ቱ ስቴፕ ቬሪፊኬሽን ኦን ካላደረጋችሁ የእናንተ አካውንት አደጋ ላይ ነው። አሁኑ ገብታችሁ ኦን ማድረግ አለባችሁ። እንዴት ኦን እንደሚደረግ ዩቲዩብ ላይ ቪዲዮ አለ። ግቡና ቪዲዮውን አይታችሁ ወዲያውኑ አስተካክሉ። በዚህ መንገድ ቼክ ታረጋላችሁ። ይሄንን ካደረጋችሁ በኋላ በሁለተኛው ደግሞ ዋይት ስቱዲዮ ላይ እንዴት ቼክ እንደምታረጉ ላሳያችሁ። ዋይት ስቱዲዮ ላይ ተመልከቱ። ይሄው ዋይት ወይም ደግሞ ዩቲዩብ ስቱዲዮ ላይ እንዴት ቼክ እንደምታረጉ ላሳያችሁ። ተመልከቱ። እዚህ ጋር ይሄው ዋይት ስቱዲዮ የሚለውን ክሊክ አደርጋለሁ። ተመልከቱ። ክሊክ ካደረግኩ በኋላ እዚህ ጋር በስተቀኝ ጫፍ ፕሮፋይል ያለች እሷን ጠቅ አደርጋለሁ። እሷን ጠቅ ካደረግኩ በኋላ ጉግል አካውንት የሚለውን እዚህ ጋር ክሊክ አድርጌ እገባለሁ። ክሊክ አድርጌ ከገባው በኋላ ይሄውላችሁ የዩቲዩባችሁ ኢሜል እዚህ ጋር ይሄውላችሁ። አያችሁ @gmail ብሎ ካስቀመጠላችሁ የዩቲዩባችሁ ኢሜል ነው። ይሄን ኢሜል በትክክለኛ በወረቀት በስክሪንሾት ያዙ። እንደገና ቱ ስቴፕ ቬሪፊኬሽናችሁን ጽፋችሁ ያዙ። ፓስዋርዳችሁን ያዙ። እሺ እሱን ካደረግን በኋላ ዝቅ ስናደርግ ወደታች ሴኩሪቲ ኤንድ ሳይን የሚል አለ። እሱን ክሊክ አደርጋለሁ። እሱን ክሊክ ሳደርግ ይኸውላችሁ ቱ ስቴፕ ቬሪፊኬሽን ኦን ሆኗል። አያችሁ የእናንተ የቱ ስቴፕ ቬሪፊኬሽን ኦን ካልሆነ ዩቲዩብ ላይ ገብታችሁ ቪዲዮውን አይታችሁ አሁኑኑ ኦን አድርጉ። ምንም ሰዓት የሚሰጠው አይደለም ማለት ነው። እሺ ይሄን ካደረግን በኋላ ሁለተኛውን ወሳኝ ስቴፕ ወይም ሴቲንግ ጨርሰናል። ወደ ሶስተኛው እንገባለን። ሶስተኛው ደግሞ ዩቲዩብ ሞኔታይዜሽን ስታተስ ወይም ደግሞ የዩቲዩብን ህግ ማሟላት ወይም ደግሞ ሞኔታይዜሽን ለመሆን የሚያስፈልጉን ነገሮች የምናሟላቸው ነገሮች አንድ ባንድ አሳያችኋለሁ። ይሄ ሶስተኛውና የመጨረሻው ወሳኙ ሴቲንግ ነው። እናንተ ሞኔታይዝ ለመሆን ምን ነገሮች እንደሚያስፈልጓችሁ የመጀመሪያው ቼክ የምታደርጉበት ዋይቲ ስቱዲዮ ላይ ትገባላችሁ። ዋይቲ ስቱዲዮን ክሊክ አድርጌ እገባለሁ። ክሊክ አድርጌ ከገባው በኋላ ከታች ላይ ካሉ አማራጮች ዳሽቦርድ፣ ኮንቴንት አናላይቲክ፣ ኮሚኒቲ እና እርን የሚሉ አሉ። ስለዚህ እዚሽ ጋር አምስተኛዋ ወይም በስተቀኝ ጫፍ ያለችዋ ታች ላይ እርን የምትለዋን ክሊክ አደርጋለሁ። እርን የምትለዋን ክሊክ ሳደርግ እዚህ ጋር በትክክለኛ የተከፈተ ከሆነ በዚህ መንገድ ያመጣላችኋል። አያችሁ በዚህ መንገድ ኤሊጂቢሊቲ ሻው ብሎ ስለዚህ ሳብስክራይብ ለምሳሌ እዚህ ጋር 500 ሳብስክራይብ 3 ቪዲዮ አፕሎድስ በ3 ሾርት ቪዲዮ አፕሎድ ካደረጋችሁና 3000 ዎች አወር ሃላችሁ እንዲሁም ደግሞ 3 ሚሊዮን በ90 ቀን 3 ሚሊዮን ቪው ካላችሁ ሞኔታይዝ ትሆናላችሁ ማለት ነው። ይሄ የመጀመሪያው መስፈርት ነው። እንደገና ደግሞ ዋናው ይሄ በሾርት ቪዲዮ 3 ሚሊዮን ካላችሁ ባጭሩ የምትሆኑበት መንገድ ነው። ይሄንን እንደገና ዝቅ ስታረጉ ከታች ላይ ኤሊጂቢሊቲ ልና ታያችኋል። ዋናው መስፈርት እዚህ ጋር ነው። ሳብስክራይቡ 1000 ሳብስክራይብ ያስፈልጋችኋል። ዎች አወር 4000 ዎች አወር ያስፈልጋችኋል።
እንዲሁም ደግሞ እዚህ ጋር ሾርት ቪዲዮ ቪውስ 10 ሚሊዮን ቪው ያስፈልጋችኋል። እነዚህን ነገሮች ካሟላችሁ እናንተ ሞኔታይዝ ትሆናላችሁ። እዚህ ጋር ትኩረት ማድረግ ያለባችሁ 1000 ሳብስክራይብ እና 4000 ዎች አወር መሙላቱ ላይ ነው። ይሄኛው ሾርት ቪው 10 ሚሊዮን የሚለው ለምሳሌ ዎች አወሩ 4000 ባይሞላ በዚህኛው ሞኔታይዝ እንደምትሆኑ እንዳማራጭ ነው። ግን እናንተ በትክክለኛው 1000 ሳብስክራይብ እና 4000 ዎች አወር ካላችሁ ሞኔታይዝ ትሆናላችሁ ማለት ነው። ስለዚህ ይሄን ቼክ ካደረጋችሁ በኋላ ባክ ብለን እንመለሳለን። ይሄ እንዴት ሞኔታይዝ እንደምትሆኑ ነው። ይሄን ካደረግን በኋላ አሁንም የሞኔታይዝ ኤሊጂቢሊቲ ህጎች ተጨማሪ ያሉ እነሱንም ቼክ እናደርጋለን። ክሮም ላይ እንገባለን። እዚህ ጋር ከገባን በኋላ studio.youtube.com ይላል። ጎ የሚለውን ነካለሁ፣ ሰርች አደርገዋለሁ። ይሄን ከጻፍኩ በኋላ ሰርች አድርገዋለሁ። ሰርች ሳደርገው በዚህ መንገድ ይመጣልኛል። በዚህ መንገድ ከመጣልኝ በኋላ በስተግራ ዝቅ ብላ ሴቲንግ አለች። እሷን ሴቲንግ ጠቅ አድርጌ እገባለሁ። ጠቅ አድርጌ ከገባው በኋላ ተመልከቱ፣ እዚህ ጋር ቻናል የሚለውን ክሊክ አደርጋለሁ። ጄኔራል ቻናል የሚላለ ቻናል የሚለውን ክሊክ አደርጋለሁ። እሱን ካደረግኩ በኋላ እዚህ ጋር ቤዚክ ኢንፎ አድቫንስ ሴቲንግ ፊቸር ኤሊጂቢሊቲ የሚሏሉ። ስለዚህ እዚህ ጋር ፊቸር ኤሊጂቢሊቲ የምትለዋን ጠቅ አደርግና ወደ ውስጥ ገባለሁ። እዚህ ጋር አሁንም የእናንተ አካውንት ትክክለኛ መስፈርቱን የጠበቀ ትክክለኛ የዩቲዩብን ህግ የጠበቀ የዩቲዩብን መስፈርት የጠበቀ አካውንት ለመሆን እነዚህ ነገሮች ኢኔብል መሆን አለባቸው። ሶስቶቹም ኢኔብል መሆን አለባቸው። አንደኛው ስታንዳርድ ፊቸር ነው፣ ሁለተኛው ኢንተርሚዲየት ፊቸር ነው፣ ሶስተኛው አድቫንስ ፊቸር ናቸው። እነዚህ ሶስት ነገሮች ኢኔብል ካልሆኑ የእናንተ አካውንት አሁንም ገንዘብ መስራት አይችልም። አለቀ። አሁን እነዚህን ተመልከቱ። ስታንዳርድ ፊቸር ኢኔብል ነው፣ እኔጋ ይሄው ራይት ምልክት አድርጓል። ኢንተርሚዲየት ፊቸርስ ኢኔብል ነው፣ አድቫንስ ፊቸርስ ኢኔብል፣ ሶስቱም አሁን እኔጋ ኦን ሆነዋል ማለት ነው። ተመልከቱ እንግዲህ ስታንዳርድ ፊቸር እያንዳንዱ ነክቼ ላሳያችሁ። ስታንዳርድ ፊቸር የምትለዋን ክሊክ አድርጌ እዚህ ጋር ስነካት ቀስቷል። ስታንዳርድ ፊቸር ለመሆን ምን ነው ሪኳየርመንቱ? ቻናል ኢዝ ፍሪ ኦፍ አክቲቭ ኮሚኒቲ ጋይድላይን ስትሪክ፣ ከስትሪክ ፍሪ መሆኑን እዚህ ጋር ቼክ አድርጓል ማለት ነው። ኢኔብል ነው። እሺ ቀጣይ ደግሞ ኢንተርሚዲየት ፊቸር የሚለውን እዚህ ጋር ክሊክ አድርግና ምን ሪኳየርመንት እንዳላቸው ስታንዳርድ ፊቸር ኢኔብል ይልና ኤንድ ቬሪፋይ ፎን ነምበር። አሁን ስልክ ቁጥራችሁን እዚህ ጋር እንዴት ቬሪፋይ እንደምታደርጉ ቪዲዮ ሰርቻለሁ። ዩቲዩብ ላይ ግቡና እሱም ቪዲዮ እዩ። አሁኑ ገብታችሁ ቬሪፋይ አድርጉ፣ ምንም ጊዜ እንዳሰጡት። ከዛ ውጪ ዩቲዩብ ከፍተናል ዩቲዩብ ቻናል አለን ማለታችሁ ምንም ጥቅም የለውም። እሺ ይሄው እዚህ ጋር ኢንተርሚዲየት ፊቸር ላይ ስልክ ቁጥርና ስታንዳርድ ፊቸር ኢኔብል ነው የሚለው። ስለዚህ ስልክ ቁጥር እንዴት ቬሪፋይ እንደምታደርጉ ቪዲዮ አለ፣ እዩና አስተካክሉ። እሺ እሱን ካየው በኋላ ከታች ደግሞ አድቫንስ ፊቸር ይባላል። አድቫንስ ፊቸር የሚለው እንደዚህ ክሊክ ሳደርገው ሪኳየርመንቱ ኢንተርሚዲየት ፊቸር ኢኔብል ኤንድ ቻናል ሂስትሪ ይላል። ስለዚህ በቻናል ሂስትሪ እና በኢንተርሚዲየት ፊቸር ኢኔብል ላይ ይሄ ኦን ሆኗል ማለት ነው። እዚህ ላይ በተለይ አድቫንስ ፊቸር ላይ በቪዲዮ ቨሪፊኬሽን ወይም ደግሞ በመታወቂያ ቬሪፋይድ ከሆነ ሞር ቻናላችን በጣም አስተማማኝ ይሆናል ማለት ነው። ስለዚህ እነዚህን ነገሮች ገብታችሁ ቼክ በማድረግ ያልተስተካከሉ ነገሮች ካሉ እነዚህን እንዴት እንደምታስተካክሉ ዩቲዩብ ላይ በግልጽ ቪዲዮ ተሰርቶላችኋል። እሱም ቪዲዮ እዩ፣ አይታችሁ አሁን ነው አስተካክሉ። ስታስተካክሉ ቪዲዮንም አይታችሁ እምቢ ካላችሁና የገጠማችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። እንዲሁም የተወሰኑ ልጆች ኮሜንት ሲጽፉ መክፈት እምቢ ያላቸውና መክፈት ያልቻሉ ልጆችን የ7 ልጆችን አካውንት ትክክለኛ መስፈርቱን የጠበቀ የዩቲዩብ ቻናል ስለምከፍት፣ ስለዚህ እናንተም ኮሜንት ላይ ጻፉልኝ። ኮሜንት ላይ እያየሁ እያንዳንዱን መፍትሄውን እነግራችኋለሁ፣ አስተካክልላችኋለሁ ማለት ነው። በዚህ መንገድ አስተካክሉ። በዚህ መንገድ ካስተካከላችሁ የእናንተ አካውንት ትክክለኛ የዩቲዩብን መስፈርት የጠበቀና ትክክለኛ ገንዘብ የሚሰራ ደህንነቱ የተጠበቀ አካውንት ነው ማለት ነው፣ ቻናል ነው ማለት ነው። ስለዚህ በዚህ መንገድ ቻናላችሁን ቼክ አድርጉ። ዩቲዩብ ላይ ስኬት የሚገኘው በታታሪነትና በትክክለኛ መንገድ ነው። ዛሬ የቻናላችሁን ጤንነት ለማረጋገጥ አስፈላጊ የሆኑትን 3 መሰረታዊ ነገሮች በተግባር አይተናል። እነዚህን ተግባራዊ በማድረግ ቻናላችሁን ከስህተትና ከደህንነት ስጋት ነፃ አድርጉ። ይህ ቪዲዮ እንደረዳችሁ ከተሰማችሁ ላይክ እና ሼር አድርጉት። ተጨማሪ የዩቲዩብ ምክሮችን ለማግኘት ቻናላችንን ሳብስክራይብ በማድረግ ቤተሰብ ይሁኑ። ኢትዮቲች ነኝ። ሰላም ለሁላችሁ።